What if I told you your worst nightmares might not be random? በጣም ብዙ ሰዎች ሌሊት በሚመለከቱት ህልሞቻቸው ብቻ ትዳራቸው ሲፈርስ፣ ስራቸው ሲበላሽ፣ ቤተሰቦቻቸው ሲበታተንና ህይወታቸው ወደ ማጥ ውስጥ ሲገባ ተመልክቻለሁ። በጣም ብዙ ሰዎች የሌሊት ህልሞቻቸውን በማቀነባበር ሰይጣን ህይወታቸውን እንዲያበላሽ ማድረግ እንደሚችል አያውቁም። እኔ ግን ይህንን እምላችሁ ከአንዳች ግምት ተነስቼ ሳይሆን እኔ ራሱ እጅግ በጣም ጥልቅ በሆነ የጨለማ ስራ ውስጥ አጋንንታዊ ስራ ውስጥ ተጠምጄ ለ15 ዓመታት ሳደርገው የነበረውን በህልም አማካኝነት የሰዎችን ህይወት ማበላሸት ስለማቅ ነው። በጣም ብዙዎች ጤናቸውን፣ ሰላማቸውን፣ አንዳንድ ጊዜም ህይወታቸውን እስኪያጡ ድረስ በህልም አማካኝነት ሲረበሹና አጋንንት ሲያጠቃቸው ላያውቁም ይችላሉ። ይህንን ቪዲዮ ወደ እናንተ ስሰራ እናንተን ለማዝናናት አሊያም ለማስደመም ሳይሆን ይልቁንስ ለማስጠንቀቅ ነው። በአጋንንቱ ዓለም በጣም ጠንካራ የሆነ የምንጠቀመው መሳሪያ አንደኛው ህልሞች ናቸው። በዚህ ቪዲዮ ላይ እንዴት ከእንደዚህ አይነት አጋንንታዊ የህልም ጥቃት ማምለጥ እንደምትችሉ እኛም ይህንን መንገድ እንዴት እንደምንጠቀምና ኢየሱስ ከዚህ አሰራር እንዴት ነፃ እንዳወጣኝ አጋልጬ አቀርብላችኋለሁ። ይህንን ቪዲዮ እስከ መጨረሻው በመመልከት ምናልባትም እናንተ አሁን ህልሜ ብላችሁ ያያችሁ ያላችሁት እንደምታስቡት መልካም ነገር ላይሆን ስለሚችል ይጠቅማችኋልና ተመልከቱት። ለመጀመሪያ ጊዜ ካደረግናቸው በህልም ያደረግናቸው ታሪኮች መካከል አንዱን ወደ እናንተ አቀረብን። ተከታተሉ። Her name was Ashley. She was 17. አሽሊ የ17 ዓመት የሃይ ስኩል ተማሪ ነች። በርግጥ ከዚህ በፊት በአካል ተዋውቂያት አላውቅም። ነገር ግን አንድ የምታቃት ልጅ ነች ወደኔ አሽሊን ያመጣቻት። አሽሊን ያስተዋወቀችኝ ልጅ በአሽሊ ብዙ ጉዳት ደርሶባታል። አሽሊቺ ልጅ ብዙ ስድብ ትሰድባታለች፣ ታሰቃያታለች። ትምህርት ቤት ውስጥ እንኳን ሳይቀር በሌሎች ታስፌዝባታለች። ብሎም አንድ ቀን በኢንስታግራም ገጿ ላይ አሽሊ እንዲህ የሚል ጽሑፍ አጋራች። ይቺ ልጅ ተጠንቀቋት፣ ከአጋንንት ጋር አንዳች ስራና መያያዝ አላት አለች። በርግጥ ነገሩ እውነት ነው። ይቺ ልጅ ከአጋንንት ጋር ትልቅ ትስስር ነበራት። አሽሊ ልክ ነበረች። ታዲያቺ ተሰደብኩ ያለችው ልጅ እያለቀሰች ወደኔ መጣች። በርግጥ በጨለማው ዓለም ውስጥ እንደዚህ አይነት ነገር ዝም ተብሎ አይታለፍም። የግዴታም ከጨለማው ዓለም ምላሽ መሰጠት ነበረበት። ከዚህ በኋላ ይቺ ልጅ ከአሽሊ ጀርባ ላይ ጸጉር ወሰደች። ደግሞም ከቲክቶክ ላይ ፎቶዋን አወረድን። ከዚህ በኋላ ለጥንቆላ የሚያስፈልግኝን ነገሮች በእኩለ ሌሊት አዘጋጀው። በቀጥታም በመንፈስ ዓለም ወደ አሽሊ ቤት ገባው። በመንፈስ ስመለከታትም አሽሊ እያለመች ነበር። ወዲያውኑ ህልማ ውስጥ ዘልቄ ገባው። በህልሟ ውስጥም ልክ እንደ ጥቁር ጥላ ሆኜ ተገለጥኩ። ወደ አንድ ወንዝ ወደሚመስልም ነገር እየጎተትኩኝ አስገባኋት። እጅግ በጣም አንገላቷት፣ ተፋለምኳት። እሷም ያቅሟን ሁሉ እየተጨረጨረች ለመታገል ሞከረች፣ ነገር ግን አልቻለችም። ከዚህ በኋላ ወደ ጆሮዋ ቀረብ ብዬ እንዲህ ብዬ ሹክ አልኳት። ከዚህ ቅዠት አታመልጭኝም ብዬ በጆሮዋ ተናገርኩ። በነጋታውም አሽሊ ስትነሳ እያለቀሰች ነበር የተነሳችው። ለእናቷም በህይወት ዘመኗ አይታው የማታውቅ ቅዠት እንዳየች ተናገረች። ከዚህ በኋላ ነገሮች በሙሉ እየተበላሹባት መጡ። በድንገተኛ ህመም ትያዛለች። ትምህርት ቤት ውስጥ አተኩራ ማዳመጥ እንዳትችል አደረግናት። መብላት እንድትቀንስ አደረግናት። ከዛ በኋላ በምትሄድበት መንገድ ድንገት እያንቀጠቀጣት እንድትወድቅ አደረግን። በዚህ ሰዓት የአሽሊ ወላጆች ወዲያውኑ ወደ ሆስፒታል ወሰዷት። ዶክተሮቹ የተለያዩ ምርመራዎችን አደረጉላት። የደም ምርመራ፣ ሲቲ ስካን፣ ኤምአርአይ፣ ሁሉንም ነገር ተመረመረች። ውጤቱ ሲመጣ ግን ሁሉም ኖርማል እንደሆነ ያሳይ ነበር። አሽሊ ግን በዚህ ሁሉ አንድ ነገርን ደጋግማ ትናገር ነበር። ጥቁሩ ጥላ አሁንም ክፍሌ ውስጥ ነው ትላለች። ልክ በመተኛበት ሰዓት እየወደኩኝ ያለው ያክል ይሰማኛል። ለምንድነው መንቃት የማልችለው? አሽሊ እነዚህን ቃላቶች ደጋግማ ለቅርብ ለሆኑት ወዳጆቿ ትናገራለች።
አሽሊ ይህንን ህልም ካየች ከ11 ቀናት በኋላ አሽሊ እንደተኛች እንዳትመለስ አድርገን ገደላት። እዛው በተኛችበት እንድትሞት ነው ያደረግናት። ምንም አይነት ማብራሪያ የሌለው ምንም አይነት የሕክምና ትርጉም እንዳይኖረው አድርገን ገደላት። ቤተሰቦቿና የቅርብ ወዳጆቿ እጅግ በጣም ተደናገጡ። በፌስቡክ ላይ እናትየው እንዲህ ብላ አጋራች። ምን እየተከናወነ እንደሆነ አናውቅም፣ ነገር ግን እባካችሁ ለቤተሰባችን ጸልዩልን ብላ ጻፈች። የአሽሊንም ታሪክ የሚያውቁ ሰዎች ከታች ኮሜንት ይጽፉ ነበር። እኔም በጊዜው ኮሜንቱን ከፍቼ አነብ ነበር። አንዳንዶች ይህ ነገር መንፈሳዊ ነው ይላሉ፣ ሌሎች ደግሞ ልጅቷ ራሷን አትፍታ ነው ብለው ይጽፋሉ። እኔ ግን ምን እየተከሰተ እንደነበር ጠንቅቄ አውቃለሁ። በዛ ጊዜ ነው የህልም ዓለም ምን ያህል እውን መሆን እንደሚችል የተረዳሁት። ህልማችሁን እንዴት ልትቆጣጠሩትና እንዴት የአጋንንትን ፍላጻ ልትከላከሉበት እንደምትችሉ ካላወቃችሁ እጅግ በጣም አደገኛ ነገር ነው። ብዙ ሰዎች ህልም ድንገት የሚታይ ወይም ደግሞ አንድ ሰው ስለደከመው የሚያየው ነገር ይመስላቸዋል። ነገር ግን ህልም ብዙ ጊዜ የጦር ሜዳ ነው። ደግሞ እመኑ፣ በኢየሱስ ክርስቶስ ደም ካልተሸፈናችሁ በቀላሉ ልትጠቁ ትችላላችሁ። በተለይም ደግሞ ማታ ማታ ከተኛችሁ በኋላ። በአሽሊ ህይወት የሆነው ነገር ከስንት አንዴ የሚደረግ ነገር አይደለም፣ ነገር ግን ብዙዎች የሚጠቁበት ነገር ነው። በህልም በኩል ገብተን የብዙ ሰዎችን ህይወት ድምጥማጡን አጥፍተን እናውቃለን። ቀጣይ ያጠቃነውን ሰው ልንገራችሁ። አሊሲያ ትባላለች። አሊሲያ ቺካጎ ውስጥ የምትኖር የ16 ዓመት ብሩህ ልጅ ነች። በብዙ ሰዎች ዘንድ ተስፋ የተጣለባት ልጅ ነች። አሊሲያ በህልሟ ብዙ ጊዜ ነርስ ስትሆን ትመለከታለች። ሁል ጊዜ የምትስቅ የምትጫወትና ሰዎችን መርዳት የሚያስደስታት ልጅ ነች። ነገር ግን አሊሲያ አንድ ነገር አልተረዳችም። በመንፈሳዊ ዓለም በመናፍስት አሊሲያ ኢላማ ተደርጋለች። በመጀመሪያ አሊሲያን የተመለከትኳት በወጣቶች ፕሮግራም ላይ ነው። በዚህ መንፈሳዊ ፕሮግራም ላይ የተገኘሁት ለማምለክ ሳይሆን ይልቁንስ የተሰጠኝን ስራ ለመስራት ነው በዛ ቦታ የተገኘው። በተለይም ደግሞ ዋናው ተልእኮዬ የነበረው የወጣት ክርስቲያኖችን ህይወት ማመሰቃቀል ነው። በተለይ ደግሞ መንፈሳዊ አቅም ያላቸው የሚመስለንን አጥብቀን እናጠቃቸዋለን። ታዲያ አሊሲያም ልክ እነዚህ ኢላማ ከምናረጋቸው ዋነኛዋ ናት። በእርግጥ አሊሲያ በቤተ ክርስቲያን ውስጥ አትጮህም ወይም ደግሞ የተለያዩ እንቅስቃሴዎችን አታደርግም። ነገር ግን በመንፈስ ስንመለከታት እጅግ በጣም ታበራለች። እሷ ይህንን እንኳን አትረዳም ነበር፣ እኔ ግን አውቀዋለሁ። እኔ በነበርኩበት ጨለማው ዓለም እንደዚህ አይነት መብራቶች ይስቡናል፣ ወዲያውኑ ለማጥቃት እንፈልጋለን። እኔም በዛኑ ቀን ምሽት ወደ ቤቴ ተመለስኩና አሊሲያን በመንፈስ ለማጥቃት ተዘጋጀው። የተለያዩ ለጥንቆላና ለድግምት የሚረዱኝን ነገሮች በሙሉ በኩለ ሌሊት አዘጋጀው። እኔም ድግምቴን በጀመርኩበት ሰዓት አሊሲያ ተኝታ ተመለከትኩ። ህልሞችን ለመቆጣጠር የተመደበ አጋንንት አለ። ወዲያውኑ እሱን አጋንንት ወደ አሊስ ቤት ላኩት። ይህንን ለ3 ተከታታይ ምሽቶች አደረኩኝ። በሶስተኛው ምሽት ወዲያውኑ በእጃችን ስር ወደቀች። ማጥቃት ቻልን። ለእናቷም ለየት ያለ ወጥ ህልም እንዳየች ነገረቻት። የሆነ ሰውም በሚቃጠል ህንፃ ውስጥ ሆና እያሳደዳት እንደነበር ለእናቷ ተናገረች። በህልሙ ላይ ለመጮህ እንደሞከረችና ድምጿ ግን አልሰራ አልታዘዝ እንዳላት ማጫወተቻት። ለመሮጥ ስትሞክርም እግሮቿ አይታዘዙላትም ነበር። በዚህ ብቻ አላበቃም። በምትጨነቅበት ሰዓት እግሮቿን የሆነ አካል ይዞ እንደሚጎትታትም ነገረቻት። አሊስ ስትነሳ በሰዓቱ ማልቀስ ማቆም አልቻለችም ነበር። ይህ የመጀመሪያው የማጥቃት ስልታችን ነበር። አሊስ ግን አልተረዳችውም። በመጀመሪያ ክርስቲያኖች ላይ በህልም እናሳድዳቸዋለን፣ እናጠቃቸዋለን። ወዲያውኑ ግን ይህንን መቃወም ካልቻሉ ለኛ ክፍት በርን ይሰጡናል ማለት ነው። ያንን ሰው ግራ እናጋባዋለን። በእውነተኛውም ዓለም ለማጥቃት ይመቸናል። ብዙ ሰዎች ቀኑን ሙሉ ሰርተው ስለደከማቸው የሚያልሙ ይመስላቸዋል። ነገር ግን አብዛኞቹ መንፈሳዊ ዓለም ላይ የሚላኩ ፍላጻዎችና በመንፈሳዊ ዓለም ላይ የሚካሄዱ ውጊያዎች ናቸው። በሚቀጥሉት ቀናቶች የአሊሲያን ጠባይ ሙሉ በሙሉ ቀያየር ነው። አሊሲያ የምትስቅ የምትጫወት ልጅ አሁን ላይ ዝም ማለትና ድብርት ውስጥ መግባት ጀመረች። ለረጅም ሰዓታት ታለቅሳለች።
ቀስ በቀስ ይህንን ስልታችንን ወደ ቤተ ክርስቲያን መሄድ እንድታቆም አደረግናት። ለጓደኞቿም የሆነ ችግር አጋጥሞኛል፣ የሆነ ነገር ሆኛለሁ ብላ ትናገራለች። ከጊዜያት በኋላ አሊሲያ ሌላ ህልም ተመለከተች። ይህም ከጥልቁ ዓለም የተላከ ህልም ነበር። አሊሲያ በአንድ የመቃብር ቦታ ላይ መቃብር ሳጥን ውስጥ ተኝታ ትመለከታለች። መንቀሳቀስ አትችልም። የምታውቃቸው ሰዎች ዙሪያዋን ከበዋት ያለቅሳሉ። በዚህ ጊዜ አሊሲያ የፈለገ ልትንቀሳቀስ ብትሞክርም እንኳን ሰውነቷን ገድበነው ይዘነዋል። ከዚህ በኋላ አንድ ድምፅ በጆሮዋ እንዲሹክ አለ። አሁን ረፍዷል። ከዚህ በኋላ መነሳት አትችይም አላት ያ ድምፅ። ከዚህ በኋላ አሊሲያ በነቃች ጊዜ ለመተንፈስ ከበዳት። አየርም ለመሳብ በከባዱ ትሞክር ነበር። ይህ ከሆነ ከሁለት ቀን በኋላ አሊሲያ በምትማርበት ትምህርት ቤት እንድትወድ አደረግናት። ሰዎች ግራ ተጋቡ፣ ምክንያቱም አሊሲያ ምንም አይነት የጤና እክል አልነበረባትም። ነገር ግን ሰዎች በማያውቁት ሁኔታ ወደቀች። ከወደቀች በኋላ ከጥቂት ሰዓታት በኋላ ነፍሷን ወሰድነው፣ ሞተች። በእርግጥ ሐኪሞች የልብ ጉዳይ ነው ይላሉ። እኔ ከመጣሁበት የጨለማው ዓለም ግን ይህንን የምንለው የተሳካ ሚሽን ነው። እንደ ሞተች ባወቅኩኝ ጊዜ ውስጤ አንዳች ስሜት መጣ። ውስጤ ተላወሰ። የደስታ ወይም ደግሞ የአሸናፊነት ስሜት አልነበረም፣ ይልቁንስ የባዶነት ስሜት። ምንም ነገር እንዳይሰማኝ ስሜት አልባ እንደሆን ለብዙ ጊዜያት ተምሬያለሁ። ነገር ግን የሷ ነገር ውስጤ ቀረ። አያችሁ፣ በመንፈሳዊ ዓለም የአሊሲያን የወደፊት ነገር አውቀነዋል። አሊሲያ ብታድግ ኖሮ የጨለማውን መንግስት የምታነቃንቅ፣ ብዙዎችን በጸሎት የምታስመልጥ የጸሎት ተጋዳይ ሴት ነበር የምትሆነው። ለዛ ነው እኛም በጊዜ ልናጠቃት የወሰንነው። እውነታው ይሄ ነው። ህልሞች መንፈሳዊ ግድያ የሚፈጸምባቸው ስፍራዎች ናቸው። በህልማችሁ አንድን ነገር ስታዩ ወዲያውኑ መቃወም ካልቻላችሁ አጋንንት በህልማችሁ በኩል ጭንቅላታችሁንና ጤናችሁን ለመቆጣጠር ይችላል። ብዙ ሰዎች ልክ እንደ አሊሲያ ከተኙ በኋላ ለመንቃት ከብዷቸዋል። በዛው የሄዱ ብዙ ናቸው። ሌላ እንደዚሁ ያጠቃነውን ሰው ልንገራችሁ። ጀማል ይባላል። ጀማል ገና የ30 ዓመት ወጣት ነበር። የአንድ ሚስት ባል፣ የአንድ ጨቅላ ሕፃን ልጅም አባት ነው። ጀማል ሃይማኖታዊ ሰው የሚባል አይነት ሰው አይደለም። ነገር ግን እናቱ በቤተ ክርስቲያን ውስጥ አሳድገዋለች። ያኔ በሱ ላይ የተዘራበት ዘር አሁንም ነበረበት። አንድ ቀን ጀማል የህይወት ውጣ ውረድ ቢበዛበት መዳፍ አንባቢ ጋር ስለ ወደፊቱ ለማወቅ ይሄዳል። ማንም ሰው ሊያውቀው የማይችለውን እውነታዎች ነገረችው። ልክ እንደ የተወለደበት ቀን፣ የሚወደውን ምግብ፣ ደግሞም እስከ ዛሬ ድረስ ለማንም ያልተናገረውን የሚፈራውን ነገር ነገረችው። ጀማል በጊዜው ይህ ነገር ኃይል መስሎት ነበር። ነገር ግን የተነካካው ከጨለማው ዓለም ወጥመድ ጋር ነው። በዚህ ምሽት በጨለማው ዓለም ውስጥ ጀማል ኢላማ ሆነ። ምክንያቱም ደግሞ አንድ በር ከፍቶልን ነበር። አንድ ሰው ከጨለማው ዓለም ጋር ህብረት ለማድረግ ሲሞክር ልክ የፊት በሩ ላይ ሌቦች ተቀባይነት አላችሁ ወደ ውስጥ ግቡ ብሎ በርን ከፍቶ እንደመተው ያህል ነው። በዚህ ሰዓት ወደ ጀማል ህይወት ውስጥ ጠልቄ እንድገባ እኔ ራሴ ተመረጥኩኝ። እኔ ግን በዚህ ሰዓት አጋንንትን አልነበረም የላኩት፣ ራሴ ጀማል በሚያልመው ህልም ውስጥ ገባው። አንዳንዶቻችሁ ላታምኑኝ ትችላላችሁ። ነገር ግን በየሰው ህልም ውስጥ መንፈሳችንን መላክና መግባት እንችላለን። እኔም በጀማል ህልም ውስጥ እንደ ጥላ ሆኜ ተገኘው። በመጀመሪያ ሲመለከት ግልጽ በሆነ ሁኔታ መመልከት አልቻለም ነበር። ነገር ግን እዛን የሆነ ነገር እንዳለ አውቋል። ከዚህ በኋላ ህልሙ ሲጀምር እጅግ በጣም አደገኛ ነገሮች እንዲኖረው አደረኩ። ለምሳሌ በመጀመሪያ ራሱን እባቦች በተሞሉበት ክፍል ውስጥ ያገኛል። በሌላ ምሽት አንድ ግዙፍ የሆነ አካል ጥላ የሚመስል በእግርጌው በኩል እሱ በተኛበት ጀማል እያለ ቀስ ብሎ ድምፁን 10 ጊዜ ይጠራል። ብዙ ጊዜ ሲነቃም እየጮኸ በላብ እየሰመጠና እያለቀሰ ነበር። በዚህ ሰዓት ባለቤቱ እንኳን ጭንቀት ስለነበረበት እንዲመስላት አደረግን። የሚገርመው ነገር ስራችን ባለቤቱን ማሳመን ብቻ አልነበረም፣ ይልቁንስ ዶክተሮቹም እንደዚሁ እንዲያስቡ አደረግን። በሌላ ምሽት ህልሙ ላይ አንድ ጊዜ ግንባሩን ነካ አደረኩት። ይህ በመንፈሳዊ ዓለም ላይ ከኛ ጋር እንደተዋሃደ የሚያሳይ ምልክት ነበር። ይህ ብቻ ሳይሆን የጀማል አይምሮ ላይ ህጋዊ ቦታ እንዲኖረን አደረግን።
ይህ ነገር ብዙ ሰዎችን መንፈሳዊ አይመስላቸውም፣ ነገር ግን መንፈሳዊ ነው። ምክንያቱም ከሳምንት በኋላ ጀማል መኪናው ያቆመበት ቦታ አጣው። እውነታው ግን መኪናውን አጥቶት ሳይሆን መኪናውን ያስቀመጠበት ቦታ ረስቶት ነው። ከዚህ በኋላ ከሌላ ሳምንት በኋላ ደግሞ የራሱን የገዛ የጨቅላ ሕፃኑን ስም እንዲረሳ አደረግን። ቀስ በቀስ ወደ ሥራ ቦታው እንዳይሄድ አደረግን። አንዳንድ ቃላቶችን መጨረስ አቃተው። ቃላቶች ይጠፉበት ጀመር። አንዳንድ ጊዜ አንድ ቦታ ቁጭ ይልና ወደ አንድ ነገር ላይ እያፈጠጠ ሰዓታትን ያባክናል። ከዚህ በኋላ ድምጾችን በያለበት ቦታ እንልክ ጀመር። ሻወር ውስጥ ሆኖ ድምጾች ሲንሾካሾኩ ይሰማል። በኪችን ውስጥ አንዳንድ ጊዜ ደግሞ ወደ ቤተ ክርስቲያን እየሄደ ይህንን ነገር እናረጋለን። እነዚህ ድምጾች ተስፋ አስቆራጭና ልብን የሚሰብሩ ነበሩ። ለምሳሌ እያጣሁ ነው፣ እየሞትክ ነው፣ አንተኮ ካሁን በኋላ ተስፋ የለህም፣ ካሁን በኋላ ተመልሰህ አትመጣም እንለዋለን። ባለቤቱ ፓስተሮችን ወደ ቤት ይዛ መጣች። በጸሎት ጊዜ ላይ ያለቅስና ይጮህ ነበር። ፓስተሮቹም እንዲወጡ አጥብቆ ይለምናቸዋል። ቀስ በቀስም እነዚያ ድምጾች በጀማል ጆሮ ውስጥ እየጨመሩና እየበዙ መጡ። በዚህ ሰዓት ጀማል የመጨረሻው እርምጃው ላይ እንደሆነ አወቅን። ከአንድ የተሳካ ህልም በኋላ ጀማልን እናሳብደዋለን ወይ ደግሞ እንገለዋለን። ምንም አይነት መንፈሳዊ ከለላ በጊዜው ስላልነበረው እርግጠኞች ነበረው። ከዚህ በኋላ ነው አንድ ያላሰብነው ነገር ገጠመን። የጀማል እናት እጅግ በጣም የጸሎት ሰው ነበር። እንዴት እንደሆነ በማናቀው መንገድ ምን እየተፈጠረ እንደሆነ አወቀች። ምን እየተፈጠረ እንደሆነ ገና ሳይገባን ከብዙ የጸሎት ጓዶቿ ጋር ቤቱን ጸሎት በጸሎት ለማድረግ ወደ ቤቱ መጣች። እጅ ጭነውም በልሳኖቻቸው የጸልዩና የመጽሐፍ ቅዱስ ጥቅስን ያውጁ ጀመር። እግዚአብሔር ሆይ እርዳው የሚልን ጸሎት አልነበረም የሚጸልዩት፣ ይልቁንስ ከባድ ጦርነት ላይ እንዳለ ሰው ይጸልዩ ነበር። እነሱ ከሩቅ ከተማ ሆነው ሲጸልዩ እኔ በነበርኩበት ከተማ ውስጥ የሚሰማኝን ሙቀትና ጭንቀት ልገልጽላችሁ አልችልም። የሆነ ኃይል ሲገፋኝ ይታወቀኛል። ለጀማል የነበረኝን ክፍት በር ሳጣው ታወቀኝ። ከዚህ ጠንካራና ኃይለኛ ጸሎት በኋላ በሳምንቱ ጀማል በድጋሚ አፎቹ ተከፈቱና ማውራት ጀመረ። ከሳምንታት በኋላ ጀማል ወደ ቤተ ክርስቲያን ተመለሰ። በዚህ ጊዜ ቤተ ክርስቲያን ውስጥ መካፈል ብቻ ሳይሆን ለሌሎችም መጸለይ ጀመረ። እጅግ በጣም ተናደድኩኝ፣ ምክንያቱም ደግሞ በሱ ላይ ብዙ ኃይልና ጉልበት አባክነን ነበር። ነገር ግን የጸሎት ኃይል ከዛ ከህልም ወጥመድ ውስጥ ነጥቆ አስወጣው። እውነታው ይህ ነው። የህልም ዓለም እውነተኛ ነው። በመንፈሳዊ ዓለም ላይ ትልቅ ቦታ አለው። የማትጠነቀቁና ያለቃችሁ ከሆነ ደግሞ እጅግ በጣም ሊጎዳችሁ ይችላል። በእርግጥ ጀማል ይህንን መቋቋም ችሎ ነበር፣ ነገር ግን ብዙዎች ይህንን አልተቋቋሙትም። ሌላ ሰው በዚሁ ጋር የተያያዘ ልንገራችሁ። ይህን ሁሉ ሰው የምዘረዝርላችሁ ለእናንተ ትምህርት እንዲሆናችሁ ያክል ነው። ሮበርት ይባላል። የአርባዎቹ መጀመሪያ ላይ ነው። የራሱ የሆነ ካምፓኒ ያለው ሰው። በስሩ 12 ሰራተኞችና 3 የጭነት መኪናዎች ነበሩት። በየከተማው የሱ መኪኖች ይንቀሳቀሱ ነበር። ምንም ያክል ሮበርት ጠንካራና ታታሪ ሰራተኛ ቢሆንም አንድ ደካማ ጎን ግን ነበረው። እሱም ምንም ያህል ቅንጣትም ታክል በመንፈሳዊ ነገር አያም። በሳይንስና በዚህ ዓለም ነገር ያምናል። ወደ ቤተ ክርስቲያን ፈጽሞ ሄዶ አያውቅም። በጸሎቶችና በሚጸልዩ ሰዎች ይስቅ ነበር። ህልሞችንም ሰው ከድካም የተነሳ የሚያየው ነገር ነው ብሎ ያስባል። አንድ ምሽት እንደዚህ አይነት ህልም ተመለከተ። 2 ጥቋቁር ጥላ የሚመስሉ ሰዎች እሱ የነበረበት ቤት ውስጥ መኪናውን አውጥተው ዕቃ ሲጭኑበት ተመለከተ። እሱም ጮክ ብሎ እናንተ በኔ ንብረት ምን እያደረጋችሁ ነው አለ። ዞር ብለው እንኳን አልተመለከቱትም ነበር። እሱም ቀረብ ብሎ ለመመልከት ፈለገ። ቀረብ ብሎ የተጫኑትን ሳጥኖችንም ሲመለከት የማያውቃቸው የተለያዩ ምልክቶች አሉበት። አንዱንም ደፍሮ ከፈተው። ውስጡ የተለያዩ ውሎች ነበሩ። ቁልፎችና እሱ ቢዝነስ ጋር የሚገናኙ ዶክመንቶች በሙሉ እዚህ ሳጥን ውስጥ አሉ። አንዱ ጥላ የሚመስለው ሰውም ዞር ብሎ ተመለከተውና ይህ በሙሉ ንብረት ያንተ አይደለም፣ ካሁን በኋላ ያንተም አይሆንም አለው። ሮበርት
ነቃ፣ ግራ ተጋባ። ምናልባትም የሥራ ውጥረት ይሆናል ብሎ አሰበ። በቀጣዩ ሳምንታት ግን ቢዝነሱን መፈራረስ ጀመረ። እሱ ጋር አብሮ የሚሰራ ትልቅ ደንበኛውም ወጣ። ይህ ብቻ ሳይሆን ከሶስቱ የሥራ መኪናዎች ውስጥ አንደኛው ከባድ ብልሽት ገጠመው። ከዚህ በኋላ የተለያዩ ሰራተኞቹና ሹፌሮቹ ስራን ትለው መውጣት ጀመሩ። ብድር ለመበደር እንኳን ባንኮችን ሲጠይቅ ባንኮች በሙሉ ፊታቸውን አዞሩበት። ሮበርትን አናበድርም ያሉበት ምክንያት እንኳን ምንም አይነት ማብራሪያ የለውም። በአንድ ወር ውስጥም ሮበርት ከ80,000 ከሚያገኘው ዶላር ወደ 6,000 መስራት ጀመረ። ገቢውም በፍጥነት በማያውቀው ሁኔታ እየተምዘገዘገ ሾቀ። በሌላ ምሽት አንድ ህልም ተመለከተ። በዚህ ህልም ላይ የነበረው በመኪና የተሞላ የመጋዘን ቤት ባዶ ነበር። የትኛዎቹም መኪኖቹ አልነበሩ። ያኔ አይቶት የነበረው የሰው ጥላም ዞር ብሎ ተመለከተውና አሁን ሁሉም ነገር የኛ ነው አለው። በላብ ስምጥ ብሎ ነቅ። በዛ ማለዳ ሙሉ የነበረው የመጋዘን ዕቃዎች በሙሉ ጠፉ። አንድ ሰው ገብቶ ዘርፎት ወጥቷል። አንድ ነገር ልንገራችሁ፣ በጨለማው ዓለም ውስጥ በገንዘብ ባለጠጋ የሆኑ ሰዎች ሆም ተብለው ኢላማ ይደረጋሉ። የብልጽግናን መንገድ ያወቁትን እናጠቃቸዋለን። የምናጠቃቸው ግን በመንፈሳዊ ዓለም ብርቱ ያልሆኑትን እየመረጥን ነው። አንዳንድ ጊዜ ቀናተኛ የሆኑ ጓደኞቻቸውን እንፈልጋለን፣ ወይ ደግሞ ልቡ የደነደነ ዘመድ፣ ካልሆነም ደግሞ ክፋት የተሞላው ሰራተኛን በነሱ መስሪያ ቤት ውስጥ እንከታል። ይህ ባለጠጋ ሰው በመንፈሳዊ ዓለም የተጠበቀ ካልሆነ ብዙ ጊዜ በዚህ ሰው ሕይወት ውስጥ የምንገባው ህልምን ተጠቅመን ነው። መንፈሳዊ ብዝበዛ በዚህ ሰው ሕይወት ውስጥ ለማምጣት ህጋዊ መሬት አለ። የሚገርመው ነገር በሮበርት ሕይወት ላይ ይህ ራሱ ነው ያጋጠመው። ምክንያቱም አንድ የአክስቱ ልጅ የነበረው በቅናት የሚመለከተው ነው ይህንን ጉዳይ ወደ ጠንቋዮች ያመጣው። በአንድ ጊዜ ይህቺ ዘመዱ በሱ ቢሮ ውስጥ ትሰራ ነበር። የመስሪያ ቤቱን ዶክመንቶች በሙሉ ይዛ ወደኛ መጣች። ከዛ በኋላ ነው የሮበርት ቢዝነስ በሚገርም ሁኔታ እየተሽቆለቆለ የመጣው። ነገር ግን በሚገርም ሁኔታ የሮበርት ታሪክ እንደ ሌሎቹ በአሳዛኝ ሁኔታ አላለቀም ነበር። ይህ የሆነበት ምክንያት ወደ ሮበርት አንድ ክርስቲያን የሆነ ደንበኛ በመቀላቀሉ ምክንያት ነው። ይህ ክርስቲያን ሰው ለሮበርት አጥብቆ ይነግረዋል፣ እርዳታ ያስፈልጋል፣ እርዳታውም ከኛ ከሰዎች ሳይሆን ከሰማይ የሆነ እርዳታ ያስፈልጋል በማለትና ለሮበርት ጉዳዩን በማብራራት ፓስተሩን ይዞ በመምጣት ለሮበርት እጅ ጭነው ይጸልዩ ነበር። በጸሎትም ኃይል አርገው ሮበርት ላይ የተሰራውን ኪዳኖች በሙሉ አፈራረሱ። በዚህ ብቻ አያበቃም። ሮበርት የሚሰራበትንም ቢሮ ቀቡት። የሱ ነገር እንዲጠበቅለት ሁሉም ነገር ላይ ጸለዩ። ከሁለት ቀን በኋላ የሮበርት ትልቁ ደንበኛ የሆነው በድጋሚ በመደወል ኮንትራቱን አደሰ። ከዚህ በኋላ ከሳምንት በኋላ በሕይወቱ አግኝቶ የማያውቀውን ከመንግስት ጋር ትልቅ የሆነ ውል ተዋዋለ። በዚህም ሰዓት ሮበርት በመንፈሳዊ ሕይወቱ እጅግ በጣም መጠንከርና በእያንዳንዱ ውሎች ላይ መጸለይ ጀመረ። እንዲህም እያለ ለብዙ ሰዎች መመስከር ጀመረ። ድሮ ጸሎት የደካሞች ይመስለኝ ነበር፣ አሁን ግን ጸሎት ደካሞችን የማበርቻ መንገድ እንደሆነ ተረዳው ይላል። ቀጣይ የምነግራችሁ ታሪክ ደግሞ ሊያስደነግጣችሁ ይችላል። በተለይም ደግሞ ሙዚቃን የምትወዱ ከሆነ ካይሊ ትባላለች። ካይሊ እንደ ማንኛውም የ17 ዓመት ልጅ ነች። በአትላንታ ውስጥ ነው የምትኖረው። ካይሊ አንድ በጣም የምትወደውና የምትከተለው ሂፕሆፕ አርቲስት አለ። ይህ አርቲስት ኮንሰርት እንኳን ሲያዘጋጅ በሰዓታት ውስጥ ወዲያውኑ ቲኬቶቹ ተሽጠው ያልቁ ነበር። በአሜሪካ ውስጥ እጅግ በጣም የታወቀ ሰው ነው። የዚህ አርቲስት ምስል እንኳን በክፍሏ ውስጥ ተለጥፏል። በእያንዳንዱ ቲሸርቶቿ ላይ የሱን ስም ትጽፋለች፣ የሱን ምስልም ታስቀምጣለች። ካይሊ የዚህን ዘፋኝ ሙሉ ዘፈኖች ታውቀዋለች ማለት ይቻላል። የዚህን ዘፋኝ አንድ ዘፈንንም አጥብቃ ትወዷለች። የዘፈኑ ርዕስ የምሽት እሳት የሚል ነበር። ይህንንም ዘፈኑን ሁል ጊዜ ከመተኛቷ በፊት ማታ ማታ ትከፍተው ነበር። አንድ ምሽት ግን አጠፋች። በልደቷ ቀን ይህንኑ ሚድናይት ፋየር ወይም ደግሞ የምሽት እሳት የሚለውን ዘፈን ከፍታ ወዲያውኑ እንቅልፍ ወሰዳት።
በህልሟ ላይም ጨለማ ወደሆነ ኮንሰርት ቦታ ነበር የነበረች። ቀያይ መብራቶች በየቦታው በርተዋል። እዛ የነበሩት ታዳሚን የዚህን ዘፋኝ ስም እየጠሩ አልነበረም። ይልቁንስ የሆነ የማታውቀውን ስም ትጠራ ነበር። ከዚህ በኋላ ያ የምትወደው ዘፋኝ ወደ መድረክ ወጣ። ነገር ግን ድሮ የነበረው መልክና ቁመና አልነበረውም። ይልቁንስ ለየት ያለ መልክ ነበረው። አይኖቹ ሌላ ቀለም ይዘዋል። የሚያስፈራ እይታ ነበረው። ያበራሉ። ድምፁ ተበላሽቶ ነበር። እንደ ድሮ አይነት ድምፅ አልነበረውም። እየዘፈነ አልነበረም። ይልቁንስ የሆነ ነገር ደጋግሞ እየተናገረ። ካይሊ ኮንሰርቱን ጥላ ለመሄድ ፈለገች። ነገር ግን እግሮቿ አልታዘዝ አሏት። ከዚህ በኋላ ይህ ዘፋኝ የካይሊን አይን መመልከት ጀመረ። አይን ለአይን ተፋጠጡ። እንዲህም ብሎ ተናገራት። እስከ ዛሬ ድረስ የኔን ዘፈን ስትዘፍኝ ነበር። አሁን የመጨረሻውን ቃላት የማውጫ ሰዓት ነው። እንዲህም ብሏት የሆነ ቃላቶች ወደ ጭንቅላቷ እንዲመጣባት አደረግን። እሷም በአፏ ሳይሆን በጭንቅላቷ ግን ደጋግማ ያንን ቃል መናገር ጀመረች። ወዲያውኑ የሆነ ነገር ወደ ውስጧ ሲገባ ተሰማት። ይህ ስሜት ከተሰማት በኋላ ወዲያውኑ ነቃች። ስትነቃ እጅግ በጣም ፈርታና ደንግጣ ነበር። አየር አጥሯታል። በእርግጥ ካይሊ አንድ ቅዠት ነበር የመሰላት። ነገር ግን ይህ የመጨረሻው ሰላማዊ የሚመስል እንቅልፍ ነበር። በነጋታው ካይሊ የተወሰነ ልዩነት በላዋ ላይ ይታያል። ዝምተኛና 10 ጊዜ ስሜቷ የሚቀያየር ሰው ሆነች። መብላት አልፈለገችም። ምንም ያህል ውጪው ቢቀዘቅዝም ክፍሌ ሁል ጊዜ ሙቅ ነው ብላ ታማርራለች። ያለ ምክንያትም እናቷ ላይ መጮህ ጀመረች። ባሰና ያ የምትወደው ዘፈን ካልተከፈተ በስተቀር መተኛት አቆመች። ከ2 ሳምንት በኋላ ራሷን መቁረጥና መጉዳት ጀመረች። ሁል ጊዜ በአልጓ እግርጌ ላይ የሆነ ጥላ እንደሚቆም ትናገራለች። ወደ ቤተ ክርስቲያን መሄድ አቆመች። መጽሐፍ ቅዱሷን እዳዳቃለች። ቤተሰቦቿና ወላጆቿ ብዙም ግድ አልሰጣቸው። ምክንያቱም ይህ የወጣትነት አንዱ ሂደት ነው ብለው አስበው። አንድ ምሽት የካይሊ ቤተሰቦች ወደ ካይሊ ክፍል ሲገቡ ካይሊ መሬት ላይ ተዘርራ እነዛን የዘፈኖቹን የመጨረሻ ቃላቶች ደጋግማ እየጠራት ልክ ሊሞት እንዳለ ሰው እየተነፈሰች አገኟት። በዚህ መሃል አንድ ነገር ላሳውቃችሁ እፈልጋለሁ። አብዛኛው ዘፋኞች ዝም ብለው አይደለም ሙዚቃን የሚሰሩት። ይልቁንስ በሚሰሩት ዘፈናቸው ውስጥ የማይታይ ሰዎች ብዙ ጊዜ ችላ የሚሉትን በር ያስከፍቱልናል። አብዛኛው ከዘፈን ውስጥ የሚናገሩትም ቃላቶች መንፈሳዊ በሮችን የሚከፍቱ ናቸው። ብዙ ሰዎች ይህንን ዘፈን ደጋግመው በሚሉበት ጊዜ ለኛ መብትና ሕጋዊነትን ይሰጡናል። በተለይም ደግሞ ይህን ዘፈን ደጋግመው የሚሉት ከሆነ እነዚህ ሰዎችም ሳያውቁትና ሳያስቡት ለኛ በርን ይከፍቱልናል። በዚህ ጊዜ ነፍሳችሁ በእግዚአብሔር ቃል ያልተጠበቀች ከሆነ ለኛ ለመግባትና ሕይወታችሁን ለማመሰቃቀል እጅግ በጣም ቀላል ነው። በተለይም ደግሞ ሰዎች ከተኙ በኋላ የሚከፍቱት ሙዚቃ እጅግ በጣም አደገኛ ሊሆንባቸው ይችላል። በተለይም ደግሞ ሙዚቃው በማታውቁት ቋንቋ ከሆነ፣ ስለ እሳት የሚናገር ከሆነና አንድን ቃል የሚደጋግም ከሆነ ይህ አደገኛ ነው። በዚህም መሰረት ካይሊ የምታዳምጠው የነበረው ዘፈን ለኛ በር ነበር። ህልሟ ደግሞ መግቢያችን ነው። ያ ደጋግማ የምትለው የነበረው ሙዚቃ ደግሞ ለኛ ቃል ኪዳን ነው። ይህ በካይሊ ህይወት ላይ ሲፈጠር እኔ በጊዜው ጌታን አውቄ እግዚአብሔርን የማገለግል ፓስተር ነበርኩኝ። ብዙ ሰዎችም ከእንደዚህ አይነት እስራት እንዲወጡ እሞክራለሁ። እግዚአብሔር ረድቶኝም ብዙ ቃል ኪዳኖችን ከብዙ ሰዎች ህይወት ላይ አፍርሻለሁ። በዚህም ጊዜ ነው የካይሊ እናት እኔ ወደ ካይሊ መጥቼ እንድጸልይላት ያደረገችኝ። ነገሩን ስመለከተው በአንዴ ነበር የገባኝ። ምክንያቱም ደግሞ ከብዙ ዓመታት በፊት እኔ ራሴ ካይሊ ላይ የተፈጠረውን ነገር ብዙ ሰዎች ህይወት ላይ እንዲፈጠር አድርጌያለሁ። ወዲያውኑ ጾም ጸሎት ከቤተሰቦቿ ጋር ያዝን። በካይሊ ክፍል ውስጥ የነበረውን የዘፋኙን ስም ቲሸርት፣ የተለያዩ ፎቶዎችንም አውጥተን አቃጠላት። የተለያዩ የዘፋኙን አልበሞችና ሲዲዎች አውጥተን ሰባብረን አቃጠላቸው። ከየስልኩ ላይም አጠፋናቸው። ከዚህ ጊዜ በኋላ ቀስ በቀስ ካይሊ ነፃ ለመውጣት 4 ወራት ያክል ፈጀ።
አሁን ላይ ካይሊ ነፃ ወጥታ በቤተ ክርስቲያኗ ውስጥ በዝማሬ አገልግሎት ታገለግላለች። ብዙ ወጣቶችንም አጥብቀው ጆሮአቸውና ልባቸውን እንዲጠብቁ ታስተምራለች። ስትመሰክርም እንዲህ ትላለች፣ ከዚህ በፊት አጋንንቶችን ወደ ሕይወቴ የሚጋብዝ ዘፈኖችን እዘፍን ነበር። አሁን ግን መንፈስ ቅዱስና መላእክት ወደ ሕይወቴ እንዲገቡ መዝሙርን እዘምራለሁ አለች። የምታስገቡትን ነገር እንድትጠነቀቁ አጥብቄ እነግራችኋለሁ። በተለይም ደግሞ ከተኛችሁ በኋላ የምትከፍቱት ነገር ካለ። ሌላ ደግሞ ልትጠነቀቁበት የሚገባና ብዙ ሊያስተምራችሁ የሚችል የሚገርም ታሪክ ልንገራችሁ። ዳንኤል ይባላል። ብዙ ሰዎች ያዳምጡታል። ብዙዎችም በሚያቀርባቸው ፕሮግራሞች እጅግ በጣም ይወዱታል። ዳንኤል የሬዲዮ ሾው አቅራቢ ነው። ድምጹን ብዙዎች ያውቁታል። አንድ ቀን ዳንኤል ከሚሰራበት ትላልቅ የሬዲዮ ጣቢያዎች ከአንዱ ውስጥ ተባረረ። ከዚህ በኋላ ዳንኤል መጨነቅና ማዘን ጀመረ። በቤት ውስጥ ምንም ሰላም ያጣ ጀመር። በየጊዜው ከባለቤቱ ጋር ይጣላሉ። ከዚህ በኋላ በሌሎች የሚያቀርበው ፕሮግራሞች ላይ እንዲህ ብሎ መናገር ጀመረ። እኔ እኮ የሞትኩኝ ሰው ነኝ። ምንም ደህና ነገር በህይወቴ ውስጥ መቆየት አይችልም። ሁሉንም ነገር እያጣው ይመስለኛል፣ ድምፄንም ጨምሮ ብሎ ይናገራል። ይህን ሲናገር በስሜቶች ውስጥ ለመደበቅ እየሞከረ ነበር። አንድ ምሽት ዳንኤል አንድ ህልምን አየ። በአንድ ፍርድ ቤት በሚመስል ቦታ ውስጥ ተከሶ ራሱን አገኘ። ግን እንደ ማንኛውም አይነት ፍርድ ቤት አይመስልም። ይልቁንስ ግድግዳዎቹ ጥቁር ተቀብተዋል። ዳኛው ምንም አይነት መልክ አልነበረውም። ዞር ብሎ ከሳሹን ሲመለከት ራሱ ነበር። ከሳሹም ወደ ዳንኤል እየጠቆመ እንዲህ ሲል ተናገረ። ይህ ሰው ራሱ ላይ እና የወደፊት ህይወቱ ላይ እርግማንን አምጥቷል። እዚህ የመጣሁት ያንን ለመሰብሰብ ብቻ ነው አለ። ዳኛውም እንዲህ ብሎ ጠየቀ፣ ቃላቶቹ ምን ነበሩ? ወዲያውኑ ያ ከሳሽ ዳንኤል በፍርሃትና ለመደበቅ በሞከረበት መንገድ ያወራቸውን ነገሮች በሙሉ እያንዳንዱን ዘርዝሮ መናገር ጀመረ። አልቆልኛል፣ ድምፄ እየሞተ ነው፣ ምንም መልካም ነገር በኔ ህይወት ውስጥ አይቆይም። እንደዚህ ብሎ ከሳሹ ሲናገር ዳኛው የፍርድ ቤት መዶሻውን እያነሳ መምታት ጀመረ። ከዚህ በኋላ ዳንኤል ነቃ። ሲነቃ ኃይለኛ ጉንፋን ይዞታል። በሚያስደነግጥ ሁኔታና በጠንካራ ሁኔታ ውስጡ እየተፋቀ በሚመስል መልኩ ያስል ነበር። ጉሮሮቹ ደርቀው ይቃጠላሉ። እሱ በጊዜው የመሰለው ብርድ መቶት ጉንፋን ይዞት ነው። ነገር ግን ከዚህ ቀን በኋላ በነጋታው ቀስ እያለ ማውራት ጀመረ። ድምጾቹን ማጣት ጀመረ። የተለያዩ ዶክተሮች ጋር ሄደ። የተለያዩ ሕክምናዎችን የተለያዩ መድኃኒቶችንም ወሰደ። የሚገርመው ነገር ውጤቱ የሁሉም አንድ ነበር። ምንም አይነት ካንሰርም ሆነ ቫይረስ፣ የትኛውም አይነት ድምፅን የሚያጠቃ በሽታ አልያዘውም። ቀስ በቀስ ግን የዳንኤል ድምፅ ሙሉ በሙሉ መጥፋት ጀመረ። በእርግጥ ዳንኤል ለማውራት ይሞክራል። ነገር ግን ረዘም ላለ ጊዜ ማውራት አይችልም። ልክ አንዳች ሰው መጥቶ አንገቱን ያነቀው ይመስል ቀስ እያለ ያወራ ነበር። ምንም ያህል ቢጥርም እንኳን በሞራልና በኃይል ማውራት አይችልም። ብዙ ነገሮችን ሞከረ፣ የድምፅ ልምምዶችን፣ የተለያዩ የሚጠጡ ነገሮችን። ነገር ግን አንዱም ለዳንኤል ሊሰራ አልቻለም። ከ2 ዓመት በኋላ ዳንኤል እኔ በማስተምርበት ቦታ ላይ ተገኝቶ ተካፈለ። በሚገርም ሁኔታ በዕለቱ አስተምር የነበረው ስለ ህልምና ስለ ፍርድ ቤት ነክ ነገሮች እንዲሁም ደግሞ ስለ ርግማን ነበር። ይህንን የሰማ ዳንኤል እየተንሰፈሰፈ ወደኔ መጣና ነገሩን በሙሉ ያስረዳኝ ጀመር። እንዲህም ብሎ ደምድሞ ነገረኝ። ይመስለኛል የገዛ የራሴን ድምፅ ሳልረግመው አልቀርም። እኔም ነገሩ ወዲያው ገባኝ። ብዙ ሰዎች ይህንን እውነታ ችላ ይላሉ። ቃሎች ዝም ብለው አይሞቱም፣ አይባክኑም፣ ይልቁንስ ይጓዛሉ። ከአንደበታችን የምናወጣው ቃል ራሳችንን መልሶ ሊከሰን ይችላል። በተለይም ደግሞ እነዚህን ቃላቶች በህመም በፍርሃትና በመራርነት የምናወጣቸው ከሆነ ይህንን የሚያስፈጽም የጨለማ ኃይል አለ። ከራሳችሁ ቃል እርግማንን ከአንደበታችሁ ወደ ራሳችሁ የምታወጡ ከሆነ ያወጣችሁትን ቃል ይዞ የሚከሳችሁ አካል አለ።
ይህ ደግሞ ሕጋዊ መብት ያሰጠዋል። ምክንያቱም ያንን ቃል በራሳችሁ ላይ የተናገራችሁት ራሳችሁ ስለሆናችሁ ነው። ለዛ ነው መጽሐፍ ቅዱሳችን በመጽሐፈ ምሳሌ ምዕራፍ 6 ቁጥር 2 ላይ እንዲህ ብሎ የተናገረው በአፈ ቃል ተጠመድክ፣ በአፈ ቃል ተያዝክ ይላል። ወዲያውኑ ከዳንኤል ጋር የምስሐ ጸሎት ጀመርን። ይህ ደግሞ ዝም ብሎ በመጸለይ ብቻ ሳይሆን በራሱ ላይ የተናገራቸውን የርግማን ቃሎች በበረከት በመለወጥ ነው። በመንፈሳዊ ዓለም ላይ ሳያውቀውና ሳይፈልገው ቃል የገባውን ነገር ለማፍረስ መጾምና መጸለይ ጀመረ። ሳምንትን እየተካ በመጣ ቁጥር ግን የዳንኤል ድምፅ እየተስተካከለና እየተሻሻለ መጣ። የድሮ የድምፁ ኃይል መመለስ ጀመረ። አሁን ላይ ዳንኤል እጅግ በጣም ኃይለኛና ጠንካራ የሆነ የሬዲዮ ጣቢያን ይመራል። ብዙ ሚሊዮኖች የዳንኤልን ድምፅ ለመስማት በየቀኑ ይገባሉ። ታሪኩንም ለብዙዎች እንደ ማስጠንቀቂያ አድርጎ ይናገራል። ጠላት የኔን ድምፅ አልወሰደብኝም፣ አልሰረቀብኝም፣ ይልቁንስ በራሴ እጅ የራሴን ድምፅ አሳልፌ ለጠላቴ ሰጠው ይላል። ነገር ግን ለእግዚአብሔር አንደበቴን አሳልፌ ስሰጥ እግዚአብሔር ራሱ ድምፄን መለሰልኝ። አንድ ነገር ልጠይቃችሁ እወዳለሁ። በሕይወታችሁ ላይ ምን ታወራላችሁ? ምንስ ታውጃላችሁ? ቃሎቻችሁ ልክ እንደ ዘር ናቸው። ሕልማችሁ ደግሞ ልክ እንደ አፈር። ካልተጠነቀቃችሁ የወደፊት ዕጣ ፈንታችሁ በገዛ እጃችሁ አረምን ያበቅላል፣ ይበላችኋል። ምናልባትም የዳንኤልን ታሪክ ከሰማችሁ በኋላ ራሳችሁን ልትጠይቁና ልትጠራጠሩ ትችላላችሁ። እኔስ በሕይወቴ ላይ እንደዚህ አይነት ቃላቶችን ከአንደበቴ አውጥቼ አውቃለሁ ልትሉ ትችላላችሁ። አዎ፣ ምናልባት ሳታውቁትም ሆነ አውቃችሁ ልታወጡ ትችላላችሁ። ነገር ግን ያንን ያወጣችሁትን ቃል ብትፈልጉም ባትፈልጉም ለማስፈጸም የሚሯሯጥ የጨለማ አካል አለ። ያንን ያወጣችሁትንም ቃል እስኪፈጸም ድረስ ይሰራል። ሳታውቁት ብዙ በሮችን ከፍታችሁ ሊሆን ይችላል። የጨለማው ዓለም ግን እነዚህ በሮች ክፍት ሆነው ሲያይ ዝም ብሎ ማለፍ አይችልም። እንደዚህ አይነት ታሪኮች እጅግ በጣም ብዙ ናቸው። በዓለም አቀፍ ደረጃ የሚሰሩ ነገሮች ናቸው። ይህንን ታሪክ ስነግራችሁ ግን ዝም ብላችሁ ሰምታችሁ እንድታልፉት ብቻ አይደለም። ይልቁንስ ሕይወታችሁን እንድትጠነቀቁለት ነው። ያስበላችሁትን በረከቶች ማስመለስ አለባችሁ። በተለይም ደግሞ የወደፊት ዕጣ ፈንታችሁ በእግዚአብሔር እጅ ሊሆን ይገባል። በመንፈሳዊ ዓለም ምንም አይነት ከለላ ከሌላችሁ እመኑን፣ እጅግ በጣም ቀላል የሆነ ኢላማ ውስጥ መግባት ትችላላችሁ። አንድ ነገር እንድታደርጉ እፈልጋለሁ። በመጀመሪያ በጨለማው ዓለም የተዋዋላችሁት ውል ካለ ፈልጉ። በራሳችሁ አንደበት ያላችሁት ሊሆን ይችላል፣ አሊያም በህልም የመጣ አንድ ጥያቄ ራሳችሁን መጠየቅ ጀምሩ። ማንም ሰው ሳይኖርና ማንም ሰው ሳይሰማ ለራሳችሁ ምን ትላላችሁ? አንዳንድ ጊዜ የምንኖርበት የእርግማን ህይወት ራሳችን በራሳችን ላይ ያወጣናቸው እርግማኖች ናቸው። አንዳንድ ጊዜ ሰዎች እኔ መቼም ቢሆን እውነተኛ ፍቅር አይዘኝም፣ መቼም ቢሆን የትዳር አጋር አላገኝም፣ ሰዎች ወዲያውኑ ከተዋወቁኝ በኋላ ጥለውኝ ይሄዳሉ፣ የምሞክራቸው ነገሮች በሙሉ አይሳኩም፣ እኔ ምናልባትም በበሽታ ልሞት እችላለሁ፣ ወጣት ሆኜ እሞታለሁ። እንደዚህ አይነት ቃላቶችን በድብቅ የምትናገሩ ከሆነ አደጋ ላይ ናችሁ። ነገሩ የመፈጸሙ የ99% ቻንስ አለው። የማታውቁትን መንፈሳዊ ውሎች ትፈራረማላችሁ። ስለዚህ በመጀመሪያ ወደ ጸሎት ግቡ። በዚህ ጸሎት ላይ መንፈስ ቅዱስ ያደረጋችሁትን በሙሉ እንድትናዘዙ እንዲረዳችሁ ጠይቁ። በማንኛውም አይነት ህመም ውስጥ ወይም ደግሞ ፍርሃት ውስጥ ሆናችሁ የገባችሁትን ቃል ኪዳን ለማፍረስ ይጠቅማችኋል። በሁለተኛ ደረጃ የምታደርጉት ነገር ንስሐ መግባት ነው። ንስሐ እየገባችሁ እነዛን ቃላቶች በበረከት ቃል ተቀይሩታላችሁ። እኔ አይሳካልኝም ያላችሁትን ቃል ወዲያውኑ በመጽሐፍ ቅዱስ ጥቅስ ለመቀየር ሞክሩ። እኔ የሰራሁት የእጆቼ ፍሬ በሙሉ የተባረኩ ናቸው በማለት ቀይሩ። እኔ ሁል ጊዜ ድሃ ነኝ አያልፍልኝም የምትሉ ከሆነ ደግሞ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በሉ።
መዝሙር 23 ቁጥር 1 መንፈሳዊ ዓለም እጅግ በጣም ጥልቅ ነው። የምትሉትን ነገር በሙሉና የአንደበታችሁን ቃል ልትጠነቀቁ ይገባል። በመንፈሳዊ ዓለም ላይ ሁሉም ነገር እየታየ ነው። የምታረጉት ነገር፣ የምትሄዱት አካሄድና የልባችሁ ሐሳብ የታወቀ ነው። እናንተ ይህንን አውቃችሁ በእግዚአብሔር ቃል መሰረት ልትቃኙት ይገባል። በዋነኝነት ደግሞ በዚህ ምስክርነት ልትጠቀሙበት የሚገባው ስለ ህልማችሁ ያላችሁ አመለካከት ነው። ዘወትር ምን አይነት ህልም ትመለከታላችሁ? ምናልባትም ይህንን ሰሞን እንኳን የተለያየ ወጥ የሆነ ህልም የምታዩ ከሆነ ይህ ምስክርነት ለናንተ የሚገባ ነው። አንድ ህልም ካያችሁ በኋላ ወጥ ከሆነባችሁ በሥራ ብዛትና በድካም ምክንያት የሚመጣ ነው ብላችሁ እንዳታምኑ። አብዛኛው ከጠላት የሚላክ ፈላጻ ነው። ወዲያውኑ ተነስታችሁ ንስሐ እየገባችሁ በጠንካራው መጸለይ አለባችሁ። አንዳንድ ጊዜ ጾም ጸሎት መግባት ይኖርባችኋል። ጤነኛ የሆነ ህልም የማታዩ ከሆነ አሁኑኑ አሳስባችኋለሁ፣ ይህን ምስክርነት ጨርሳችሁ ሰምታችሁ ወዲያውኑ ጾም ጸሎት በህይወታችሁ ላይ ማወጅ አለባችሁ። እግዚአብሔርም ዲያብሎስም በህልም ይናገራሉ። የዲያብሎስ ከሆነ ግን ለማጥፋት ለመስረቅና ለማረድ የመጣ ነው። ስለዚህ ይህን ምስክርነት ሰምታችሁ ነፃ እንደምትወጡ እናምናለን። ይህን ምስክርነት ያቀረብንላችሁ አማርኛ ቲዩቦች ነን። ተባረኩ።